አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻናሌ ተከታዮች ሰላም ብያለሁ። እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ በጣም የሚገርም ቪዲዮ ነው ማለት ነው የተለቀቀው በነ ብሩኬና በነ አብራሽና ሩታ መሀል ማለት ነው። እና በጣም የሚገርመኝ ነገር ማለት ነው ምንድነው የጋሽዬ ልጆች የዞረባቸው ጨርሰው ጠገቡ። ውሳ የጠገበ ሰው አይን የለውም ማለች ያቴ የጠገበ ሰው እኮ አይን የለውም። አሁን የጠግበ ምናምን አለ አይደለ የሆነ የሚፈልገውን ካገኘ በኋላ የሚፈልገው ያገኘበትን ነገር መርገጥ ነው የሚፈልገው ማለት ነው። ሳያየው ያላይ ያስመስሎ ይረግጠዋል። እና እንደዛ ነው የበሉበትን ሳህን መርገጥም ወይም የበሉበትን እጅ መንከስም ጥሩ አይደለም። እንደዚህ ያክል ማለት ነውና በመጀመሪያ እስቲ ስለ ሀይሚ ትንሽ ላውራ ልበላችሁ ማለት ነው። ያን ያክል እንደዚህ በጥፊ እስከ መማታት ድረስ የሚያደርስ ነገር ብሩክ ምን አድርጓል? ይሄን ያክል ራሱን ነጻ ለማውጣትና ራሱ ጥፋተኛ ማለት ጥፋቱን እንዲያጠፋ ይቅርታ ጠይቋታል። ግን ሌላ ነገር እንዳላደረገ ራሱን ነጻ እያወጣ ባለበት ሰዓት ራሱን ስሙን ማጥራት ባለበት ሰዓት እያጠራ ያለ ልጅ እና እንደዚህ ለዛኛው ልጅ ትናንትና ላገኘችው ልጅ ለማታውቀው ልጅ ተወክላ በጥፊ መማታት ዋን ይገርሞኛል። እውነት ለመናገር ምንድነው ይሄን ያክል ያጓናቸው? ኧረ ምን ወጣው ነው ይሄ የጋሽዬ ልጆች ሶስቱም እኮ ናቸው ደግሞ የሚገርሙት ማለት ነው። እና በቃ እኔ እንጃ ብሩክ ታግሷታል ዛሬ የምር እኔ በሆንም አታለሁኝ እንዴ በጣም ታግሷል። ስለሚወዳትና ስለሚያከብራት ነው። ሲጀመር የሚወደውን ሰው እንደው የሚወደውን አያውቅም ማለት ነው። ጠግበዋል ስለተወደዱ ማለት ብሩኬም ስለሚያፈቅራትና ስለሚወዳት ነው እንደዚህ የጠገበችበት ማለት ነው። በጣም ነው የገረመችኝ። በጣም እንዴ አበዛሽ ውሳ አወቅሽ ሲሏት የባሏን መጽሐፍ አጠበች አለ ያገሬ ሰው። እንዲያው አሁን ተረጋግተሽ ብታስቢበትና ቁመሽ ብታስቢበት የመጡበት ኬዙ ይገባሽ ነበረ ማለት ነው። እንዲያው አሁን ተብሩኬ ዲያኔ ተሽሎሽ ነው አሁን እንደዚህ ብሩኬን በጥፊ እስከ መማታት የሚያደርስ ነገር ለዛኛው ተወክለሽ እንዲያው ላይ ስለሰማስ ምን ይል? እንዲያው አሁን ብሩኬን ተትማች ላይ ስለሰማስ ምን ይል? ወድሽ ነበር ጠላሁሽ። አንዳንድ ጊዜ አንተ አይደለም በሆነ ነገር ነው የምትጠሩት የሰውን ልጅ ማለት ነውና ብቻ በጣም የሚያስጠላ ነገር ነው ሀይሚዬ ያረግሽው ማለት ነው። ተመለሽ ወደ ራስሽ ተመለሽና ይቅርታ ጠይቂው። እንዴ እናንተ መጨረሻ እንደዛ አልጠበቅንም እንደዛ አላሰብንም ጭራሽ ማለት ነውና በጣም የሚያሳዝን ቪዲዮ ነው የለቀቃችሁት ዛሬ። ብሩኬ ትዕግስቱን ስጥ ታግሷል። ለማስተካከል እስካሁን ድረስ ተስፋ ላለመቁረጥ ነው እንጂ ላፉ ነው እንጂ ተስፋ አልቆረጠም ከሀይሚ ጋር ማለት ነው። እና ተስፋ ቢቆርጥ ኖሮማ እንትና ዲያኒ ይሄና ላይ ይሄና ብሎ ነገር እንትና አይልም ነበር አይጣላም ነበር። ስለሚወድሽና ስለሚያፈቅርሽ ነው። ደግሞ ዲያኒ ሆንሽ ምን እንጃ ኧረ አይመጣውም ደስ አይልም። እንደ ይሄን ሁሉ ጊዜ አሳልፋችሁ እንደዚህ በጥፊ መማታት የለብሽም ነበረ እላለሁኝ። እንግዲህ የተሰማኝን ነው የተናገርኩት። እንግዲህ እናንተን ደግሞ አስተያየት ኮሜንት ጻፉልኝ። ቀጣይ ደግሞ ወደ አብርሽና ወደ ሩታ ነገር ነው የምመጣው እና በጣም የሚያሳዝን ቪዲዮ ነው የተለቀቀው። አሁንም ቢሆን አብርሃም ምንም እያስተማረ አይደለም፣ በዛው ላይ ነው ያለው። ትንሽ እንኳን ተምሯል ብዬ ነበር፣ አልተማረም ማለት ነው። ተቤት ጥላው ስለወጣች ተምሯል ብዬ አስቤ ነበረ። ጥራሽ አልተማረም። ጥራሽ ድንቁርናው እየጨመረበት ነው ሄደው ማለት ነው። የሚገርመው ነገር እንደዚህ የተዋደዱ መለያየት ከባድ ነው። ግን እንዴ የሆነ የተደበቀ ነገር ያለ ይመስላል እውነት ለመናገር ማለት ነው። ማለት እንዲሁ ለስራ የተገናኙ ይመስላል። አሁን ነጽ ያላችሁ ፈይ የሆነ ይመስለኛል። እንዴ በዚህ ተተለያዩማ ነጽ ያላችሁ ትክክል ነው ማለት ይቻላል። ማለትም ለስራ የተገናኙት ነው ብዬ ነው የማስበው ካሁን በኋላ ማለት ነው የሚመስለኝ። እንዴት ማለት እንዴ የማያለይ ነገር አያለያይም ብዬ ነው። አሁን አብርሽ ፈልጎትና ምክንያት እናርገው ብለው ተመካክረው ካልሆነ አብርሽ ጥፋቱን አምኖ ይቅርታ መጠየቅ አቅተዋል ብዬ አላስብም እኔ ማለት ነው። እና አሁንም ዛሬም ማለት ነው አብርሃም አጥፍቼ ከሆነ ይቅርታ ነው የሚለው ማለት ነው። አጥፍቼ ከሆነ ሳይሆን አጥፍቻለሁ ማለት ነው ያለብህ። አንተ ልጅ ግን ምንድነው ግን የጋሽዬ ልጅ አይ ጠግበው ነው በስቷል። የጋሽዬ ልጆች መባሉ ስለበዛ ጠግበዋል። ሶስቱም ጠግበዋል ማለት ነው። የአንድ ቀን ጥጋብ የአንድ ሰሞን ጥጋብ እንዲሆን እንጂ እና በጣም የሚያስጠላ ቪዲዮ ነው። ሩታዬም እያለቀሰች ብቻ ፈጣሪ ጥንካሬውን ይስጥሽ ማለት ነው። ጥንካሬውን ይስጥሽ። የወደዱ መለያየት እና ከባድ ነው። ራሴን መዋሸት ብለሻል። እውነትሽን ነው። ራስሽን መዋሸት ነው እንደዚህ አይነት ኑሮ ላይ የሆነ ራሱን የዋሹ መኖር ተረድቻታለሁ። እውነት ለመናገር ማለት ራሷን የዋሽታ ለመኖር በጣም ከባድ ነው። እስከ ስንት ጊዜ የመጣችበትን ታውቃላችሁ።
ሁልጊዜም ቢሆን እሱ ጥፋተኛ አመቱን ይሄ ጥራሽ አዲስ አበባ ተገቡ በኋላማ ጥፋት በጥፋት ነው እየለበሰ ያለው ማለት ነው አብርሃም። እና በጣም የሚያስጠላ ነው። በጣም የእናንተን መጨረሻ እንደዚህ አልጠበቅንም ነበረ። በጣም ከባድ፣ በጣም የሚያስጠላ የሚደብር ነው። እውነት ለመናገር ተመካክራችሁ ሁለታችሁም አብረሽም ቢሆን አስበህበትና የማይረባ ደራ እና እልህ የትም አያደርሰን። ተመካክራችሁ አስባችሁበት በአንድ ብትሆኑ የተመረጠ ነው ማለት ነው። ማለት የሚያምርባችሁም በአንድ ስኮን ነው። ካሁን በኋላ እናንተ ተለያይታችሁ አትለያዩም እና በጣም የሚያስጠላ ነው ማለት ነው። በአንድ ብትመጡ ነው የምንፈልገው እኛ ብዙ ኦዲየንስ የሚፈልገው በአንድ ብትመጡ ነው። እንድትለያዩ እንፈልጋለን ብዬ አላስብም። በእርግጥ ይኖራል ግን በአብዛኛው የእናንተ ወዳጅ በአንድ እንድትመጡ ነው የሚፈልገው ማለት ነው። ትናንትና ተጋቡ ዛሬ ተፋቱ በጣም የሚያስጠላ ነገር ነው። ወይ ባትጋቡ ይሻላችሁ ነበር። ፍቅረኛ እንዲሆናችሁ ብትለያዩ ይሻል ነበረ። እና በጣም ያስጠላል። በህይወቴ የምጠላው ነገር አግብቶ መፍታት በህይወቴ የምጠላው ነገር አንዱ ነው ማለት ነው። እና በጣም የሚያስጠላ ነገር ነው። ይመስለኛል ሳትግባቡ ነው የተጋባችሁት ይመስለኛል። እንደዛ ነው መሰለኝ። በጣም የሚያስጠላ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የተሰማኝን ነው ገለጽ ያደረኩት ማለት ነው። ሁላችሁም ልቦና ይስጣችሁ። የጋሽዬ ልጆች በተለይ ደግሞ በጥሩ ስትነሱ ኑራችሁ ነበር። አሁን ግን በመጥፎ እየተነሳችሁ ነው። የአንድ ሰሞን ጥጋባ እንዳይሆንባችሁ ዱአ አድርጉ፣ ጸልዩ ማለት ነው። ሰው ያነሳው ነገር ጥሩ አይደለም፣ እያየነው ነው። ደህና ሰው ስትባሉ ይኸው ግልብጥ ብላችሁ ደግሞ ማሰቢያችሁ እንዴት ናችሁ ነው የመጣችሁት ማለት ነው። እና ሰው እንትን ደህና ሰው ስትባሉ እንደዚህ ስለሆናችሁ አሁን ደግሞ ጨርሳችሁ ስትጠግቡ አይን የላችሁም፣ ጠርሳችሁ ጠፍቶ ላይ ናችሁ ማለት ነው። ጥፋታችሁን እንኳ ማየት ያቃታችሁ ማለት ነው። እና በጣም የሚያስጠላ ነው። ይሄንን ለማለት ነው እንግዲህ ዛሬ የመጣሁት። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።